ዩቲዩብ አካውንት ከፍቶ ቪዲዮ እየሰሩ ዩቲዩብ ስቱዲዮ አለመጠቀም ማለት ስራ አስኪያጅ ከሌለው ድርጅት ትርፍ እንደመጠበቅ ነው። ሰላም ጤና ይስጥልኝ የቻናሌ ተከታታዮች፣ እንኳን ወደ ሄሉ ኤአይ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ዩቲዩብ ስቱዲዮ ምን እንደሆነና ምን እንደሚያደርግ ለምን አስፈላጊ እንደሆነ እንመለከታለን። በመጀመሪያ የዩቲዩብ ስቱዲዮ ምንድነው? ዩቲዩብ ስቱዲዮ ለዩቲዩበሮች የተዘጋጀ የዩቲዩብ አካውንታቸውን የሚቆጣጠሩበት፣ በምን ደረጃ ላይ እንዳሉ የሚረዱበትና ዩቲዩባቸውን የሚያሳድጉበት መሳሪያ ነው። በምሳሌ ላስረዳችሁ። የድርጅት ባለቤት ናችሁ እንበል። ዩቲዩብ ተመልካቾቻችሁ መጥተው ከድርጅታችሁ አገልግሎት ወይም ምርትን የሚገዙበት ቦታ እንደማለት ነው። ዩቲዩብ ስቱዲዮ ደግሞ እናንተ ድርጅታችሁን የምትቆጣጠሩበት ቢሮአችሁ ማለት ነው። ዩቲዩበሮች ቪዲዮ ፖስተው ብቻ ቁጭ አይሉ። ስለ ዩቲዩባቸው እድገትና ድክመት በዩቲዩብ ስቱዲዮ በኩል ክትትል ያደርጋሉ። መስተካከል ያለበትን ያስተካክላሉ፣ መቀየር ያለበትንም ይቀይራሉ። በመቀጠል ዩቲዩብ ስቱዲዮ አስፈላጊነቱ ለማን ነው ወደሚለው እንምጣ። ዩቲዩብ ስቱዲዮ ለአዲስም ለነባርም ዩቲዩበርስ አጫጭርም ሆነ ረጃጅም ቪዲዮ ለሚሰሩ፣ ስለ ቴክኖሎጂም ሆነ ስለ ብሎግ ወይም ደግሞ ስለ ቢዝነስ፣ ስለ ትምህርት፣ ስለ ጤና የትኛውንም አይነት ይዘት ያለው ቪዲዮ የሚሰሩና ዩቲዩብ ላይ ፖስቱ ነገር ግን የዩቲዩብ ቻናላቸው ላይ ለውጥና እድገት ማየት የሚፈልጉ በሙሉ የተዘጋጀ ነው ይህ ዩቲዩብ ስቱዲዮ አፕሊኬሽን። በዩቲዩብ ስቱዲዮ ምን ጥቅም እናገኛለን ወይም ከዩቲዩብ ስቱዲዮ ምን እናገኛለን ወደሚለው እንምጣ። ይሄንን በቅደም ተከተል በተራ ቁጥር የማሳያችሁ ይሆናል። አንደኛ ማኔጀር ቪዲዮ። ይሄም ማለት ቪዲዮአችሁን መቆጣጠር ትችላላችሁ። ቪዲዮ መፖስት ወይም ሾርቶችን መፖስት ወይም ደግሞ ኤዲት ማድረግ፣ ታይትል፣ ዲስክሪፕሽን፣ ርዕስ የሰጣችሁትን ዲስክሪፕሽን ወይም ደግሞ ያስቀመጣችሁትን ተምኔል ወይም የፊት ገጽ መቀየርና ኤዲት ማድረግ ከፈለጋችሁ ወይም ቪዲዮ ዲሊት ማድረግ ከፈለጋችሁ የምትጠቀሙበት ነው። እዚህ ጋር ግን አንድ መያዝ ያለባችሁ ነጥብ ቪዲዮ ሳትደልቱ ስተታለው ብላችሁ ካሰባችሁ ማስተካከል የምትችሉበት ኦፕሽን አለው። ሁለተኛ አንደርስታንዲንግ ዩር ፐርፎርማንስ። ይህም ያላችሁበትን አቋም ትረዱበታላችሁ ማለት ነው። ያም ማለት የዩቲዩብ ቪዲዮ ተመልካቾቻችሁ ዩቲዩባችሁን ምን ያህል አይተውታል፣ ምን ያህልስ ወደውታል፣ ምን ያህልስ ቪዲዮ ላይ ቆይተዋል፣ ወይስ ገና እንደከፈቱ በ5 እና በ10 ሰከንድ ነው ስክሮል ያደረጉት፣ ሰብስክራይቦቻችሁ የመጡት በሊንክ ነው ወይስ ቪዲዮአችሁ አትራክት አድርጓችሁ ስቧቸው ነው ከፍተው ያዩት የሚለውን ትረዱበታላችሁ። ይሄም የቱ ስራችሁ ውጤት እንዳመጣና የትኛውን መንገድ መከተል እንዳለባችሁ፣ የትኛውን ማስተካከል ወይንም መቀየር እንዳለባችሁ እንድትረዱ ይረዳችኋል። ዩቲዩበር በእድል ሳይሆን በስራና ስራውን በትኩረት በመከታተል ነው የሚያድገው። ሶስተኛ ኮንትሮል ዩር ኦዲየንስ ኢንተራክሽን። ይሄም ማለት ከተመልካቾቻችሁ ጋር ያላችሁን ግንኙነት ኮንትሮል ወይም ቁጥጥር የምታደርጉበት ነው። ዩቲዩብ ስቱዲዮ ውስጥ የተመልካቾቻችሁን ኮሜንት ማንበብ፣ ለኮሜንቶቹ ምላሽ መስጠት፣ እንዲሁም ደግሞ ያልተገቡ ኮሜንቶች ከሆኑ ማጥፋት፣ ኮሜንቶችን ፒን ማድረግ ያስችላችኋል። እንዲሁም ደግሞ ሃርምፉል ወይም ስፓም የሆኑ ኮሜንቶችን እንድታጠፉ ወይም ደግሞ እንድትደብቁ ይረዳችኋል። በነገራችን ላይ ዩቲዩብ ኮሜንት ውስጥ እንካ ስላንተ አይወድም። ለዚህም ነው ተገቢ ያልሆኑ ኮሜንቶችን ገና ከጀምሮ መዝጋት የምትችሉበት መፍትሄ ያስቀመጠው። አራተኛ ኦፕቲማይዝ ዩር ቪዲዮ ፎር ዲስከቨሪ። ይህም ዩቲዩባችሁ በምን ዙሪያ እንደሚያጠነጥን የሚገልጹ ወሳኝ ቃላቶችን ማለትም ኪወርዶችን፣ የቪዲዮ ቋንቋችሁን ላንጉቹን፣ የቪዲዮአችሁን ቋንቋ ተመልካቾቻችሁ ቪዲዮአችሁን ሲመለከቱ ደግሞ ከስር ሰብታይትል የሚጻፍበትን ቋንቋ፣ እንዲሁም የሰራችሁት የዩቲዩብ ቪዲዮ ይዘት ዘርፉ በምን ዘርፍ ነው፣ በጤና ነው፣ በትምህርት ወይስ በቴክኖሎጂ ወይስ በምግብ የሚለውን የምትመርጡበት ቦታ ነው። ይህም ለምን ይጠቅማችኋል? ዩቲዩብ ቪዲዮአችሁን በትክክል እንዲረዳውና ቪዲዮአችሁን ለትክክለኛው ተመልካች እንዲያደርስላችሁ ይረዳል ማለት ነው። ለምሳሌ እናንተ ስለ ጤና ዘርፍ ቪዲዮ ሰርታችሁ ፖስታችሁ ነገር ግን ዩቲዩብ ወስዶ ስለ ቴክኖሎጂ ማወቅ ለሚፈልግ ሰው ያደርሰው ቪዲዮአችሁ አይታይም ማለት ነው። ዩቲዩብ ቪዲዮአችሁን ተደርቶ ለትክክለኛው ተመልካች ቪዲዮ እንዲያደርሰው ዩቲዩብ ስቱዲዮን በመጠቀምና እነዚህን ዝርዝሮች በመሙላት ከዩቲዩብ ጋር በቂ የሆነ መግባባት መፍጠር ትችላላችሁ ማለት ነው። ለዛሬ እዚህ ድረስ ካየን በቀጣይ ክፍል ደግሞ
የዩቲዩብ ዳሽቦርድን በዝርዝርና ቀለል ባለ መልኩ እንመለከታለን። ሰብስክራይብ እና ላይክ ማድረግ እንዳትረሱ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ